አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ቤተሰቦች ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ሰራተኛዋ አደይ ክፍል 168 ተለቋል። እንደሚታወቀው በጣም ተወዳጅ እና በጣም አስተማሪ ድራማ ነው። በጉጉት የሚጠበቅ ድራማ ነው። እንግዲህ ፍቅርን ጥሎ ሲመጣ ያው እንዴት በቃ እሹ ልጄን ለእኔ ስትል እሷ እንኳን ስራዋ መጥፎ ሲሆን እሷን ለምን ተከትለሃት አልሄድክም? እና ለእኔ ስትል ልጅን በሰላም አላመጣህልኝም? እኔ እኮ እንደዛ ስትሆኑ እናንተ ትጨነቃላችሁ በማለት አስቤ እንጂ እኔ ክፋት አስቤ አይደለም እያላት ነበር የሚገኘው። እንግዲህ እሷም ደግሞ የፍቅር እናትም ፍቅርን እየጠራቻት ትገኛለች። በቃ እየዋሸኝ እንዳይሆን አሹ በቃ ትልና ፍቅርን ትጠራታለች። አሹን አግኝተሽው ነበር እንዴ? እንግዲህ አሁንም ፍቅር እየዋሸኝ ትገኛለች። ወላሂ አሹ በጣም ያሳዝናል። የምር እንግዲህ እያለቀሰ ነው። ያሳዝናል። እሷ እንግዲህ ያው ፍቅር ተንኮሏ እየቀጠለ ነው። አሹ ነበር አልነበረም ስትላት አለ እያለች ነው። አሹ አይተሃል አላየም በማለት እና እሷም ታፋጥጣለች። እናቴ እኔን ሳኝ እኔ ምንም ነገር አላየሁም፣ ምንም ያየሁት ነገር የለም። እሷ እየዋሸች ነው። ጠበቅኩ በቃ ሳጣት ወደ ቤት ተመለስኩ። ዳይመንትንም እንግዲህ አግኝቼው እሱንም ጠይቄው ነበር፣ አልተገኘችም። እና ለምንድነው አግኝቻታለሁ ያላችሁ? ስለዚህ እኔ አስቤ ነው ዋሸኋችሁ። መዋሸት አልነበረብኝም እናቴ፣ ይቅርታ በቃ ይቅርታ እያላሹ አልቅሶ እግሯ ስር ይወርቃል ማለት ነው። አሹ ችግር የለውም በቃ ችግር የለውም በቃ እሽ ፍቅር ይበቃሻል፣ ድምፅሽን መስማት አልፈልግም፣ ቶሎ ሂጅሽ ግቢ፣ ታንቺ ጋር ገና አልጨረስኩም ትላትና እንግዲህ ፍቅርን ታባረራታለች። አሹ በጣም ይቅርታ፣ የምን ይቅርታ ትዬ እኔ ነኝ እንጂ ጥፋተኛው፣ ትክክለኛውን ማውራትና ነበረብኝ፣ ማዋሸት ጥሩ አይደለም። እንግዲህ አሹም ያለእሳል ያሳዝናል። ይቺ ፍቅር ተብዬዋ እየዋሸች እንግዲህ እንደዚህ በማድረጓ ሩታ ችግርሽ ምንድነው አንቺ እያለች እንግዲህ አንቃ ይዛታለች። ሄደሽ ለማሚ እውነቱን የማትነግሪያ ከሆነ አልለቅሽም። አሹ በዚህ ምክንያት በአንቺ ምክንያት ቢባረር ምንድነው ትጠቀሚው? ሩታ ልቀቂ፣ በማያገባሽ አትግቢ፣ ልቀቂኝ። እንግዲህ ሮማንም እሷን ምንቅ አድርገው ይዟታል። አንቺ ደግሞ ምን ልትይ ነው? ችግርሽ ምንድነው? ፍቅር ተዝብ በላይ ክፋት ይበቃሻል። እንግዲህ አሹ ካይባረር ሂጂና ለትዬ ሁሉንም ተናገሪ። አይ ካልሽ ግን ውሸት ምን ያህል ዋጋ እንደሚያስከፍል አሳይሻለሁ። ምንም እንዴት ብሎ ነገር የለም። ሄደሽ እውነቱን ለትዬ ተናገሪ። የፈለጋችሁትን ማድረግ ትችላላችሁ። ፍቅር ስትላ ምን ልትይ ነው? ሩታ አንቺ ማንሽና ለሰራተኛ የምትቆሚው? ስለዚህ አንድ ዘበኛ ከቤት ይባረራል ብላችሁ እንደዚህ እኔ ጋር የምትሆኑብኝ? አሹ እኮ ምንም ያደረገች ነገር የለም። እሱ ልቦና አሻውቀዋል። ስለዚህ አንቺ ምን ይመለከትሻል? ትላታለች። ነው ታሹ ጋር የጀመርሽው እንዳይቋረጥብሽ ነው። ሁለታችሁም እኮ አመዳችሁን ያረገፋችሁት እዚሁ ቤት ነው። አንቺ አመዳም ትልና ተሰርባት ሮማን በጥፊ ታጮላታለች። ምክንያቱም ሰራተኛ ሰርቶ በማግኘቱ እንደዚህ ልትል አችልም። በቃ አንቺ ልጅን የሚገድልሽው አንቺ ነሽ። ይህን ክፋትሽን እኛ ሲጠቀም ያልፈቅድልሽም። ሁሉንም ነገር ለትዬ ሄደሽ ተናገሪ። ሁለታችሁም ተፈለጋችሁ ገደል ግቡ ትላቻ። ሩታ ምንድን ነው የሚሻለው? እትዬ በጣም ተናደዋል። የሆነ ነገርማ ማድረግ አለብን። አሁን ምንም ብንላቸው አይሰሙንም። ስለዚህ አሹ እኮ አይናችን እያየ ከዚህ ቤት መበራር የለበትም እያሉን እንግዲህ ሮሚ ፍቅርሳ መኝታ ቤቷ ናት። እሺ ትልና እንግዲህ እሷም ትሄዳለች ማለት ነው። ምን ይፈጠራል መቶ ስትል አሁንም እንግዲህ ያው እናቲቱ ግን ያው አታምናትም ፍቅርን። አዴና እንግዲህ ሊብ ደግሞ የአዴይ እህት እንግዲህ አዴይ ልታገባ ነው በማለት እየጠየቀችው ነበር። እና አባትሽ አልነገረሽም እንደ እናትሽን እምቢ እያለች ስለሆነች እሷን አሳምኛት። ግን እኮ ባሏ ጥሩ ሰው ነው። አባትሽ አልነገረሽም? አታውቂውም? ማን ነው ከደመቀ ጋር የመጣው ብሎኛል። እዴ ማን ነው እሱ በማለት እሷን ትደናገጣለች። ዴቭ እሱ ነው ማለት አልገባኝም ማለት እያለች ትደናገጣለች፣ ትደናበራለች። ምን ነው ደነገሽ? ክፉ ነገር ሰምተሽበታል እንዴ? እሱን ዴቭን ነው አዴን የሚያገባት? ታዳሳ ምን እንደምታያት ታውቂያለሽ? ለእህትሽ አባትሽ ፈቅዶልሻል፣ ምንም ነገር እንዳታስቢ ብለሽ ንገሪያት። አባብልሽ ተከተማ ካመጣሻት በቃ እኔና አባትሽ ምን እንደምናደርግልሽ አታውቂም። አጎቴ የምርህን ነው አባዬ ፈቀደ ፈቅዷል። እንግዲህ ሊዱ በቃ እንዴት አንቺ እናትሽንም እህትሽንም አሳምኝ፣ ከአባትሽ ጎን ቆሚ።
እህቴን መለማመጡ ለምን አስፈለገ? ቆይ እስቲ ሊቭን አትፈልገውም እንዴ? እህትሽ እኮ በጣም አስቸጋሪ ሆነ እና አደይ ልታገባ ነው። ለእናትሽ አስረጃት። እሷ ናት እንግዲህ ወሳኝቱ። አደይ እንዳትመጣ የምታደርገው እሷ ናት። ስለዚህ ጨርሻለሁኝ፣ የምታገባው እሱ ነው ሲላት፣ እሷም እንግዲህ ያው ተደናግጣ ትሄዳለች ማለት ነው። የአደይ እህት እንግዲህ ያው እኔ ፍቅር ነው እንትን በቃ እኔ ወደዋለሁኝ ሊቨን እያለች ነበር። አደይ እንደዚህ ልታገባ ነው ስትባል ደግሞ በጣም እንትን ብላለች። ዳይመንድ ደግሞ ይሄን ያህል ቤት እና ይሄን ያህል መኪና ይሄን ገንዘብ ስለሰጠኝ እንግዲህ አመሰግናለሁኝ። ምን ያህል ልዩነት አለን እኛ ሰዎች እያለ እስቲ እኔንም እየኝ እያለ ይገኛል። ስለዚህ ይሄንማ ሰርቶት አይደለም እንግዲህ ከሰማይ ተሰጥቶት ነው እንጂ እያለ እንግዲህ ጌታዬ ለምን ታዳላለህ? የበይ ተመልካቹን እስከ መቼ ነው እንደዚህ የምንቀጥለው? እያለ ዳይመንድ ያው ጸሎቱን እያደረገ ይገኛል ማለት ነው። እንግዲህ እንደሚታወቀው ዳይመንድ እዚህ ምን ልሰራ መጣ ትለዋለች። አንቺ ራስሽ ምን እዚህ ምን ልታረጊ ትመጫለሽ? ቤዛ እንግዲህ ስራ እዛ ተቀጥራለች። እዚህ ምን ልታረግ መጣ ስትለው ታመህ ነው የመጣኸው? በደንብ እኮ ታሜ ነው የመጣሁት። አንቺ እዚህ ምን እያደረግሽ ነው? እሱ ጋር ምን ልታረጊ ነው የተቀመጥሽው? ስለዚህ እዚህ ተቀጥሬያለሁኝ እዚህ ገብቻለሁ ስትለው እና ዳይመንድ በቃ ዶክተሮች ሲመጣ ድረስ አንተ የሚሰማህን ብቻ ነገር ንገረኝና አንቺ አሁን ደግሞ አንቺ ሰራተኛ ልትባይ ነው ምንድን ነው በእግሩ የሚሄደውን ተገትቶ እንዲሄድና ልታደርጊ ስለዚህ እንደዚህ ልታደርጊ አችኝ በቃ እንዴት ሆኖ ነው አንቺ እሱ ጋር የምትቀመጪው? ዳይመንድ ቆይ ምን ልሆንልህ? ለምን አትረዳም? እና ዶክተሩ ከመጣ ለእኔ ያለው አመለካከት ጥሩ አይሆንም። እኔ ምንም እኮ አላዳምጥሽም። ይሄን ነገርሽማ በደንብ አድርጌ እደርስበታለሁ። ስለዚህ ተምሬት ያለሽ ደግሞ አላመንከኝም እንዴ ዳይመንድ? ስለዚህ እኔ እኮ ፋርማሲ ነበረኝ ስላልሰራሁበት ነው እንጂ ሰውን ለመግደል የምትሯሯጪ ሰዎችን ላድን ስተቀመኩ ስትይ እኔ ይገባኛል። እንዴት ነው የምረዳሽ? እንዴት አምንሻለሁ እያላት ነበረ። ስለዚህ ዳይመንድ ምንም ነገር ፍላጎት ከሌለ መውጣት ትችላለህ። ብዙ ታካሚዎች አሉ። ስለዚህ በቃ ይሄን አትበይ። ነይ ውጪ፣ ነይ ውጪ፣ ነይ ውጪ። አንቺ ነሽ እዚህ መግባት የለብሽ። ነይ ውጪ። ዳይመንድ ያመሃል እንዴ? በቃ ልቀቀኝ፣ ልቀቀኝ ዳይመንድ በምትልበት ሰዓት ዶክተር በጣም ይቅርታ ልጁ የአእምሮ በሽተኛ ነው መሰለኝ ተነስቶ እኮ አነቀኝ። ይቅርታ ዶክተር፣ በቃ ልጅቷ ይቺ ችግርም አናዳኝ ነው እና ቤዛ በኋላ እናወራለን። ሂጂ ጠብቂኝ፣ ውጭና ጠብቂኝ ይሻላል ዶክተር ስለውና እንግዲህ ትወጣለች። ዳይመንድ ጋር ለማውራት ያው ቁጭ ይላሉ ማለት ነው። ምንድን ነው የተፈጠረው ነገር እያለ ዳይመንድን ይጠይቀዋል። የተጣላችው በምን ምክንያት ነው ብሎ ሲጠይቀው እንግዲህ በቃ ቤዛን ታውቃታለህ እንዴ? አዎ አውቃታለሁኝ። እሷ እንደዚህ ልትቀመጥ ቻለች ቅናት ነው እንዴ ይለዋል። እና በዚህ ሰይጣን እኔ ልቀና ነው? ያልገባኝ ነገር ምንድን ነው? የተጋጨችውበት ነገር አለ እንዴ? ቤዛ በጣም መጥፎ ሰው ነች። ለእሷ ክፋት አትንገረኝ። ስለዚህ ስለማይገባት ነው እዚህ የሚገባትና የማይገባት በቃ ፈጣሪ ብቻ ነው የሚያውቀው። ስለዚህ ምን አምላክ አላት? እሺ በቃ ይህም ዶክተር በቃ እንግዲህ ተመቻቻችሁ ነው እንደዚህ የምትቆረቆርላት እያለ እንግዲህ ዳይመንድም ይስቃል። ጥሩ ነው። እሺ በቃ ለገንዘብ ብላ ምንም ነገር እኮ ማድረግ የምችል ሴት ነች እች ልጅ። ስለዚህ ያኔ ነው ቤት እንዳለች ራሷ ቤት እያለችም አላረፈችም እና ስለዚህ ብዙ ነገር የምታደርግ ነው ወንድሟ ጋር በቃ ብዙ ነገር ታደርጋለች። ስለዚህ እንዴት አምነህ እዚህ ልታስገባት ቻልክ? በማለት ነው የተናደድኩት እና የተጣላ ነው እያለ ያው ደስተኛም አልሆነም ዳይመንድም በቃ በሷ ቤት አልታወቀችም። እንግዲህ እንዴት ተማረ ሰው አክት ማድረጓ በቃ የሆነች አቡጅ አሰፍታ እንደዚህ ማድረጓ በቃ ዶክተር ወንበር ላይ ስትቀመጥ አያቃጥላትም? እና እንዴት ልታስገባች ቻልክ? ፈጣሪ እስቲ ያሳይህ።
ስለዚህ ፈጣሪ ይቅር ብሏት ደግሞ እዚህ ቦታ መገኘቷ ለምንድን ነው ወይ ለምን ትናደዳለህ እያለ ዳይመንድ ይጠይቀዋል። በሁለት ቀናት ነው። ስለዚህ የዚህ የእንትን ሰራተኛ ሆናለች። የትምህርት ማስረጃዋን አይቼ ነው ያስገባኋት። አንተማ ጥሩ ሰው መስላህ ነው። እንዴት አድርጋ ነው ያሳመነችህ? ጥሩ ሰው መስላህ ትጎዳሃለች። ከዚህ በላይ ብዙም ነገር መስማት አልፈልግም። እሺ ዶክተር መች ገባኝ፣ ለካ ተመቻችታችኋል እያለ ዳይመንድም እየሰቃ ተመችታለች። እሺ በመሀል ዝም ብዬ ነው ማለት ነው። በቃ ዶክተር እኔ አክብሬህ ነበር የመጣው። ስለዚህ ከቤዛ ጋር ሳይሄድ ደበረኝ። ለነገሩ እንኳንም ባየኋት እንግዲህ ቤዛ ክፉ ናት ማለት አሁንም ክፉ ናት ማለት አይቻልም። መቃርና ዝቦታ መገኘቷ ለምን አናደድህ? ያልተረዳሁ ነገር ምንድን ነው ዳይመንድ? በቃ እንደ የበፊቱ ባህሪዋን የበፊት ስራዋን ስላላገኘሁ የተናደድከው? እሺ ያርግላት ያላጠፍጣት። ስለዚህ ያለ ምክንያት ምንም ነገር ልታደርግ አችልም። በጣም ጥቅመኛ ናት። ምን እንደማደርግ ነው የፈለከው? ዶክተር እኔ እንደዛ አላልኩም፣ ያንተ ውሳኔ ነው። ስለዚህ እኔ ስለ ቤዛ ነግሬሃለሁ። እኔም አውቃት ባዛ እንግዲህ እዚህ ነው ያለችው። አንተ የምትለኝም ቤዛ አላቃትም እያለ ዶክተሩም እንግዲህ ተግባብተናል፣ በቃ እኔ አይመለከተኝም፣ እንደፈለጋችሁ መድረክ ትችላላችሁ፣ እኔ በሰው ቢሮ ምን አገባኝልና ስለመጣሁበት ጉዳይ እናውራ በቃ እያለ እንግዲህ ዳይመንድ ተፋጧል ከዶክተሩ ጋር ማለት ነው። እሹ እንግዲህ በቃ እሹ ያው ማሚ ምን አለችህ? እሺ ፍቅር ተነቅቶባታል። እሺ ተነቅቶባታል አይደለም መባረር። ስለዚህ ቀይ ስራ የሚሰራኝ በቃ ልብሴን ቀይሬ ፏ ብዬ የፊቷ እየተንጎራደርኩ መጣሁና አልወጣም፣ ተዝህ አልወጣም። በጣም ተጨንቄ ነበር እና እያላሹም እንትን ብሎ ነበር። በቃ እንግዲህ ለራሷ ይሁን እያሉ ይገኛሉ። ሩታ ይቅርታ በእኔ ምክንያት እንደዚህ ሆንሽ። አሹ ችግር የለውም። አንተ ምን አደረግ? ፍቅር ናት። ለሰራችው ስራ ደግሞ በቃ ዋጋዋን እሰጣታለሁ። በጣም አብዝተዋለች። አሹ እዚሁ ስለቀረህና አትዬም ስለተረዱ በጣም ደስ ብሎኛል። በቃ እኔ አሁን ውስጥ ልግባ ትልና ሮሚም ትሄዳለች። አሹ በመቅረቱ ሁላቸውም ደስ ብሏቸዋል። ከዚህ መውጣት የለበትም በማለት ሁላቸውም እሺ ብለዋል ማለት ነው። እንግዲህ ያው አደይ ትመጣለች። ሁላቸውም ወይ ጠፍተሽብኝ አደይ፣ ዲቭ እና አደይ በአንድ ይመጣሉ። አደይ እና ሁላችሁንም እጅግ አድርጌ አመሰግናለሁ። ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።